ኢየሱስ በግ ነው። በጠላት ፊት የአንበሳነት ውጤት በዙፋን ፊት በግ መሆን። አሜን ነው። ዝም ብለህ ጸልይ። የሆነ ቀን ኪሩሴል ላይ ትገለጣለህ። እንታያያለን። ባይዘው ጌታ እየነገረኝ ነበር። በቅርቡ በቅርቡ ዓለም ላይ እንዞራለን። እዚህ ግን እያንኮራፋ ይሆናል። ቤት እያንኮራፋ ይሆናል። በአደባባይ ከፍላለ አይደለም ይል በቤት ስትጸልይ በአደባባይ ይከፈላል። በርክክ ብለህ ስታለቅስ ውጪ ታስለቅሳል። ማክበርን ሳያውቁ መከበር ከቤት ይምጣ ብሏል ያገሬስ። ስለዚህ ኢየሱስ በግ ነው። ደስ አይልም? ጠላት ፊት አንበሳ ላውን 16 ኪሎ ሜትር ነው። አረ እንዲህ አይነት ሰዎች አሉ። የዋና ትሁት ሆኖ እዚህ ቤት እየጸለዩ የእግዚአብሔርን ቃል እየተማሩ ውጪ ሲወጡ ዲማን የሚያንጫጩ ሰዎች። አሜን። አሜን። አንድ ፓስተር ቲሺፋ የምትባል ትሄዳለች። የዛሬ 6 ዓመት ታሪክ ነው የምነግራት። የአሜሪካ መንግስት እሷ ስትወጣ ከቤቷ ትራፊክ ቤቷ በር ላይ ቆምን። ፓስተር ቲሺፋ ልትወጣ ስለሆነ መንገዱ ነፃ ይሁን ይላል። ለምን ይውላል? ብቻዋን ነፃ ሮድ የሚሰጣት ፓስተር ቲሺፋ ብቻ። ለምን ከተባለ አሁን ጠቅላይ ሚኒስትሩ ሲመጣ ነው መንገድ የሚዘጋጋ። እዛ ሀገር ግን ለእሷ ይዘጋል። ለምን ከተባለ እሷ እየሄደች ብዙ ጊዜ መኪና በዛ ሲያልፍ አጋንንት ካለበት ሰውየው የሚነዳ ከሆነ አጋንንት ደግሞ አስተውሎ አይነዳም። ስለዚህ የመኪና አደጋ ይፈጠራል። ፓስተር ቲሺፋ ገጽሳ አይደለም የሚወጣው። ወይ እንዲህ አይነት ሰዎች በኢየሱስ ስም ያርጋችሁ። አሜን። እዚህ አሁን ቅባት ምንድን ነው የምንቀባበለው? እኔ ጸጋ ሞልቶብኛል። ኢየሱስ በርክክ ብሎ የዘላለም አምላክ ከዮሐንስ ስር ተንበርክኮ ኢምፓርቴሽን ከፈለገ አንተ የእግዚአብሔር ሰው እጅ ሲጭን፣ አንዳንድ ሰው እጃችንን ራሱ ለመጫን እኮ ከባድ የሚሆን ሰዋል። እንደዚህ ጌታ መስክር ጌታ አንዳንድ የሚያስፈራሩኝ ፊቶች ስላሉ እኔ እጅ ሳልጭ ነው የሚያረማርቀው ራሱ ጌታ እዚህ ዝም ብለህ ቀባኝ ብለህ ውጭ ስትወጣ በኢየሱስ አሜን ነው ወይ? ካትሪን ኩልማንን ታውቃላችሁ? ካትሪን ኩልማን ብዙ ጊዜ ሆቴል ውስጥ ነው የምታገለግለውና ማለትም ሰዎችን ሰብስበው አዳራሽ ስላለ እና በጀርባ በር ስታልፍ ሼፎቹ ይነካሉ። እውነተኛ ታሪክ። እሷ ያለችበት ጸልያላችሁ አይደል? ሼፍ እየከተከተ ዲና ማና ያለ ይሞላል። ሰረሰው ሽንኩርት እየከተፈ ብራስ። ካትሪን ኩልማን ግን በጣም የዋህና ትሁት ሴት ነበረች። ስሟ ራሱ ሩሩ ካትሪን ኩልማን ትባላለች። አትዝቅ ማለት አታውቅም፣ መጸለይ አታውቅም፣ ቤት እዚህ ተማር ሲባል አታውቅም። አደባባይ ላይ መገለጥ ታሪክ ከሄድ ይመጣ ቤት እዚህ እንማራለን። አሜን ነው። እናጠናለን፣ እንገዛለን። መሪ ምንም ቢልክ እሺ ነው የሚባለው። አታውቅም አንተ ጸጋ የለብህም እሺ ስለሌለብህ እንማራለን። ለትምህርት እኔ የገፉኝ ነው እዚህ ቸርች የገፉኝ ነው የገፉ ጸጋዬን የገፉ ጌታ አለመልመኛ ብራዘር ምን ይገፋል? አሁን አንተ ንፋስ ራሱ አይገፋም። ዝቅ በል ብራዘር። ሁሉም ሰው በቃ አሁን የሆነ አስተያየት ሰጠ ተገፍቻለሁ። ብራዘር ዝቅ በል። እዚህ ምድራችሁ በጎች እዚህ ስመጣ አንበሳ እንዳይሰማክ እሺ፣ እንዳይሰማ መብት የሚታይ ቸርች አይደለም። በዚህ መብት እዛ ዲሞክራሲ አስከበር። እዚህ ቴዎክራሲ የሚባል ህግ ነው ያለው። ቴዎክራሲ ማለት አምላካዊ ገዝ ነው። በሌላ አነጋገር እግዚአብሔር ከፈለገ ይገላል። አሜን አሜን በል። ከፈለገ ይገላል፣ ከፈለገ ሽባ ያደርጋል። እዚህ መተ በጣም የሚያስባችሁ ሰዎች አሉ ወይ? በጎች አሜን። ካምባላ ራሱ የበጎች ህብረት ተኩላ ከገባና ባላ እና ኢየሱስ በግ በጠላት ፊት አንበሳ። ሌላው ኢየሱስን ስታዩት
እኔ ከማርያም ጋር ያደረጉት ቤት ደስ ይለኛል። በአባቴ ቤት መሆን አይገባኝም አላት። ማርያም በአባቱ ጉዳይ ላይ ስትመጣበት ገፋት። አንቺ ሴት ነው የሚላት ከኔ ጋር ከአንቺ ጋር ምን አለኝ ነው የሚላት። ቤት ገብቶስ ይታዘዝላት ነበር። አየህ ቤት ልጅ ነው። እዚህ ሲመጣስ ፓስተር። አሁን ቤት ፓስተር አትሆንም አንተ። ቤት ነብይ አትሆንም። እሺ አሁን ቤት ውጪ የለመዱትን ማምጣት የሚፈልጉ ሰዎች አሉ። ቤት አሁን ልጅ ነው። እዚህ ስትመጣስ አሁን በጣም ብዙ ስም ነው ያለው ቤት። እኔ አገልግዬ በቃ እግዚአብሔር ቀብቶኛል ብዬና ስገባ እጅ አስተያጥብ ሳነጠብ ይባላል። ኢየሱስ ይታዘዝላቸው ነበር። ይታዘዝ ነበር ማለት አሁን ስራ የማትሰሩ ሰዎች እግዚአብሔር ይገስጻችሁ። ስራ ቤት ዝም ብሎ የሚያንቆራፋ ሰው እኮ አይደለም። ቲቪ ከዛ የሚገርማችሁ ነገር ስራ ያለበት ታይም ላይ በርከክ ይላል። ምን እየጾመ ነው? ስንፍና ቤት የሰራበት ሰው በይው የሚጸልይ ሰው የሚሰራ ሰው አሜን። በጣም ኢየሱስ ይጸልያል ይሻል። ኢየሱስን ያን ታይም ብታገኙት ኖሮ ጥሩ ቡፌ ታሰሩታላችሁ። ጥሩ ቁምሳጥን ታሰሩታላችሁ። ደስ አይልም? አንተ ምንም ሳሰራ እንዲሁ እየተንጓለልክ እዚህ ይዛለ የተመታው እና ማርያም ጋር ይታዘዝ ነበር። ሌላው ኢየሱስ አንደኛ ብያችኋለሁ፣ ነግራችኋለሁ፣ በግና አንበሳ ነው ብያችኋለሁ። ሌላው ኢየሱስ ደግሞ ይታዘዝላችሁ ነበር አይደል? ይታዘዝ ነበር። ባይዘው ውሎውን ራሱ አይታችሁ ከሆነ የሚውለው ከመጽሐፍትን ከሚያውቁ ሰዎች ጋር 39ኙን የብሉይ ኪዳን መጽሐፍ ቅዱስ በአእምሯቸው የሚያውቁ ሰዎች ናቸው። አሁን አንተ ዝም ብለህ ከሚንጓለል ሰው ጋር እየዋልክ መተህ አቦ ትላለህ። አይሆንም። የምትውለውን ሰው ምረጥ። በጣም ከአንተ የተሻለ ሰው ጋር ስትሆን እሳት ፋይር ሲል አንተ ፋይር ባይገባክ ራሱ ፋይር ትላለህ። ዝም ብሎ ድንዝዝ ፍዙዝ ያለ ሰውዬ ጋር እየዋልክ ነገ አገልጋይ ለመሆን እንዳትጠብቅ። ይኸውላችሁ ብዙ ሰዎች የሚባሉት በመረጡት ጓደኛ። ኢየሱስ የሚውለው ከኩዮቹ ጋር እንዳይመስል አፈር እየፈጨ ምናምን አይደለም። በ12 ዓመቱ እኔ አሁን ውሏችሁን አስተካክሉ በመድኃኒዓለም። እኔ እኮ ገና ልጅ ነኝ። ኧረ እባክህ አርጅተሃል። አሁን ጌታ ምስክር ገና ወጣት እኮ ነኝ። እዚህ ማለት አውጥተናል ሽበት ምናምን አርጅታል። በቃ አርጅታል። ከዚህ በላይ በቃ ከዘራ አትይዝ ነው መጽሐፍ ቅዱስ አጥናሲ። እኔ እኮ ገና እና ያረጀ ሰው ስራ ነው እንዴ መጽሐፍ ቅዱስ ማለት? ኢየሱስ በ12 ዓመቱ ከሽማግሌ ጋር ቁጭ ብሎ ይማር ደግሞ የሚመልስ ነበር። 12 ዓመት ላይ የት እንደነበር ካስባለህ? ኳስ ምናምን ሰብሮ ኢየሱስ እየተማረ ነው። ጊዜ ግን በማየው ነገር አታውቅም። ሌላው ንፉግ አይደለም፣ ቡኩንም አይደለም። ኢየሱስ ንፉግም ቡኩንም አይደለም። የሰው ልጆች ከሚያጠቁ ነገሮች መካከል ምንድነው? ሌላው ንፉግነት። ኢየሱስ ንፉግ አለበት። አሁን እኔ እንደው ልጋብዛችሁ ብል ልጋብዛችሁ ብል መጽሐፍ ሲናገር የንፉግን እንጀራ አትብላ ስለ ወጪ ያስባልና ይላል። ስለ ወጪ ያስባል። ሁላችንም የሰው ልጆች አሁን ለምሳሌ ምግብ ለማካፈል ስትል ምንድነው ቀድሞ የሚመጣብን? እኔስ አሁን ልብስ ስትሉ እንሰጣለን። እኔስ ኢየሱስ እኔስ የሚል ነገር አልነበረ። አሳያችኋለሁ። እሺ ስለ ንፉግነት እስቲ 12,000 ህዝብ ባበላ ጊዜ ማለት 5,000 ነው። 5,000 ማለት በሌላ አነጋገር ታስታውሱ ከነበር እንግዲህ ሴቶችና ልጆች አይቆጠሩም። በአይሁድ ሕግ ይቅርታ አድርጉልኝ እህቶች፣ በአይሁድ ሕግ አሁን ወንድና ሴትም የለም በክርስቶስ አንድ አሜን ነው። እህቶች ምንድን ነው ለእናንተ እየተሟገጥኩ
ይኸውላችሁ 100 ሴቶች ቢኖሩ ጉባኤ ይባል፣ 10 ወንዶች ካሉ ግን ጉባኤ ተብሎ ይጠራል። ለምን ሚሊዮን ሴቶች አንድ ቦታ ተሰብስበው በጣም የሚገርም ጉባኤ ክሩሼት ነበር አይባል። አንድ ምኩራብ ለመሰራት 10 ወንዶች ያስፈልጋል። 10 ወንድ ሲሰበሰብ ነው ምኩራብ የሚባል። ሴትና ልጅ አይቆጠርም እና 5000 የተቆጠረው ወንዶች ብቻ ነበሩ እና ሲቆጠር 5000 ነው። ስለዚህ ከሴትና ከልጆች ጋር ስንት ይሆናሉ? 12000 ተብሎ ይገመታል። እና ኢየሱስ 12000 ማለት 24 ሰርግ ማለት 24 ሰርግ ይወጣል። ቢያንስ 500 ሰው ከሰበሰባችሁ በአንድ ሰርግ ላይ 24 ሰርግ ይወጣል። 24 ሰርግ የደገሰ ባለቤት ባይዘው ከሰርጉ በኋላ ይከሳል። ሰውየው ስላልበላ አይደለም የሚከሰው፣ የለፋበት ነው ያጣው። ኢየሱስ 12000 ህዝብ ለማብላት በነፃነት ይሰጥ። አንዳንድ ሰው ለማብላት ብላ 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 ህፃንነት ላይ ራሱ አሁን እስቲ ትንሽ ብስኩት አጋራኝ ብትሉ እቺ የምታውቅ ሰው ከህፃንነቱ ጀምሮ ንፉግ። ኢየሱስ 12000 ህዝብ እስኪተርፋቸው ድረስ ላይ እስኪ በቃቸው ድረስ። አሁን እኮ ልክ ሰው እንግዳ ሲመጣ ምናምን ምግብ እየበላ ምናምን ጌታ አሁን በልቼ ነው የጨረስኩት ደብቆት እኮ እዚህ ስራ ደብቆ ጌታ አሁን ሲጨርስ ቡና ይፈላ። አንዳንድ ሰው ደግሞ እኮ ኢየሱስ ሲያሙኛችሁ ራሳ ትበላለህ ይላል። አንተ መብላት እየፈለክ ትበላለህ፣ ያው እኮ ትበላለህ ይላል። ማብላት አይፈልግ ባይዘው ማብላት መንፈሳዊነት ነው። አሜን አሜን። ዝም ብለህ ድሆችን እስቲ አሁን ምሳ ስትበላ ምናምን አስገባ። አንድ ሰው ከመንገድ ላይ ዘይድና ቁጭ ብለህ እስቲ ከሱ ጋር አይደል አቤት የሚሰማ የክርስቶስ መንፈስ አሜን ነው። ፓስታ ይታያል፣ መኮሮኒ ይታያል። እራስህ ብቻ አሳማ መንፈስ እኮ ነው። አሳማ መንፈስ ይታያል። 4 ጊዜ አሁን በዚህ ኢየሱስ የተመታ ያለው 4 ጊዜ በቀን በሽታ ራሱ አለ። ታውቃላችሁ፣ ጤንነት አይደለም በሽታ ራሱ አለ። አንዳንዱ ሰው በዚህ ለሰው ከሚሰጥ ቢጥል ይሻላል። እንደው ቢጥለው የሚሻለው ሰው ፍሪጅ ውስጥ ቆልፎበት ምናምን ሻግጦ አውጥቶ ይተል ከሚሰጥ እኮ ይኸው ልብሱ ከሚሰጥ የህፃንነት ልብሱ አሁን ቤቱ ያለ ሰው እኮ ምን አይሰጥም ወይ? ዝም ብሎ ብቻ ያደርጋል። የህፃንነት ነው እያደረገ ያስቀምጥ። ይሄ ጠቦኛል 2 ሳጠራ የሚያህል ልብስ እያለው ጠቦኛል ብሎ ሰብስቦ ያስቀምጥ። ንፉግ ነው። 2 ጫማ ካለ ይበቃል። አሜን አሜን። 2 ጫማ እንደ ምርጥ 2 ሸሚዝ ካለ ይበቃል። ዝም ብለህ የአይጥ መናሪያ አታርገው። ቤቱ አውጥተህ ስጥ። ከዚህ በኋላ የምትሰጡ ሰዎች እንደምትበዙ አምናለሁ። እና 12000 ህዝብ ሲያበላ ስጧቸው ምናምን እያደረግን አበላና ከዛስ ብዙ ሰውስ ምን አንደኛ ንፉግነት ነው፣ ሁለተኛ ምን ያጠቋል? ቡክንነት። አሁን ዝም ብሎ የሚያስተራርፍ ሰው የለም። ጣሉት ምግብ የሚል ሰው አለ። ኢየሱስ ለቀምታ ትራፉ ሰብስብ አይታችኋል? ኢየሱስ ለቀኝነት ይሰጣል። ሲሰጥ በሙሉ እጁ። አንዳንዱ ንፉግነት ያጠቋል፣ አንዳንዱ ቡኩል ዝም ብሎ እንጀራ ሻግቶ ሙሉ መሶብ የሚደፈስ አያሙቁም። ለምሳሌ አድራችሁ እኔ ስለማውቅ ያወራል። ግን ኢየሱስ ንፉግም አልነበር ቡኩልም አልነበር። አሜን። ሌላው ይቆጣ ነበር ደግሞ ይስቅ ነበር ወይም ይጫወት ነበር። ሌላው እኛን የሚያጠቃን ምንድን ነው? ወሬ ተመታይ። ይሰይ አሜን አሜን። አድርገኛ አድርጌ ይወጣ እንዳትወጣ። ኢየሱስ ምን አልነበረም የሚቆጣ ነበር። እናንተ አሁን ሰው ሁሉ ሲመጣ እያላችሁ ነው የምትቀበሉ። ኢየሱስ ክፉ ሰው ሲመጣ አይገስጽም። አሁን የጌታ ስም እየተሰደበ ምናምን አይተው አብረን እንቻቻል
ይሄ መቻቻል አይደለም። ይሄ ሌላ መንፈስ። ኢየሱስ ሲቆጣ ይጋረፋል። ታውቃላችሁ? በጣም ከባድ ነው። ኢየሱስ ሲጋረፍ መግረፍ እየገለበጠ የቤተ መቅደሱ ሰው ግረፉ አይደለም ያልኳችሁ ማለት ግን በእግዚአብሔር ነገር ላይ ቅናት አለ። ዝም ብሎ የጌታ ስም ሲሰደብ የሚያረጋግ እኮ መንፈስ እኮ የቤት ቅናት እንደ እሳት በልታኛለች ይላል። ብዙ ሰው ክርስትና ሁሌ አንዳንዴ ጥርስ ይቀደናል። ሁሉ ጊዜ አሁን ስታወሩ ራሱ ቤት ስገባ ገና ስትገባ ቤት ስገባ ገና ተኛ የሚል ድምፅ ይመጣባል። አራት ሰዓት የሚያወራ ሰው አለ። እንደው ቀርጻችሁት ቀን ሙሉ ምናምን ስፒዱን አፍጠናችሁት ምናምን እያለ የሚውል ሰው ብዙ እህቶች 45,000 ቃል ይናገራሉ። አቨሬጅ ኢን ሳይንስ 45,000 ቃል ካላወጡ ያማቸዋል ብሏል። አሁን ዝም ብሎ የሚያወሩት መጥረጊያ ተሰበረ እና ጠገምኩት በቃ ካላወጡት ደስ አይልም። ጫማው ተሸፈፈ ለምን አስቀመጥክ? ካላወጡ የሚያማቸው ሰዎች አሉ። ጸጥ ማለት የሚያማቸው ሰዎች አሉ። አንዳንድ የጸጡ በሉሽ ይባላል። ጌታ ምስክሬ አንዳንድ ኳይት ታይም ያስፈልጋቸው ቢያንስ 2 ሰዓት ጸጥ የምትሉበት ጸጥ አማቸው አላስባችሁ እንዴት እያሉ ስለ ልከኝነት እያወራን አይደል? ጥሩ ባህሪ የምትቻለኝ እያደረጋችሁ ዝም ብላችሁ የምታወሩት ኢየሱስ ብዙ ጊዜ አያወራም። በጣም ሲናገር አንደበቱን የሚገዛ ጠቢብ ነው ይላል። በጣም ብዙዎቻችን የምንበላው እኮ ባፋችን ነው። ቀን ሙሉ ስታወራ እውነት ቤት ስትገባ ትጸጸታለህ። ወይ 2 ሳምንት ብሎ ትጸጸታለህ። ወይ አፈን ግዛ ብራዘር ከቃላት ብዛት ሞኝነት አይጣጣምም። ዝም ብለህ ድንገት የሆነ ነገር ታወጣለህ። አፍ እኮ ከባድ ድንገት ወይኔ ተናኩ እያልክ ነው የምትገባው። ስንጉል እኮ ናቀኝ እያልክ ነው የምትገባው። አይታችኋል? ትምህርት ቤት በጣም ጸጥ የሚል ተማሪ ሰነፍም ቢሆን እኮ የመጀመሪያ መስከረም አካባቢ ጎበዝ ይመስላችኋል አይደለም? ጸጥ ብሎ አይደለም እንዴ? ጸጥ ምናምን ብሎ ዳር የሚቀመጥ ምንም እኮ ጌታ ምንም እኮ የማያውቅ ሊሆን ይችላል። ግን አንደኛ ሁለተኛ ዓመት ወጡ ከሆነ ደግሞ ትኩረታችሁን ይስጥ። እሱ ነው በቃ አንደኛ ብራዘር። መጽሐፍ ሲናገር አንደበቱን የሚገዛ ሞኝ እንኳን ጠቢብ ይመስላል። ዝም ብለህ ገና ከማግኘት ዛሬ ተመቷል ራሱ መጽሐፍ ሲናገር እግዚአብሔርን ቀንበር ሰው በወጣትነት ቀንበሩን ቢሸከም መልካም ነው። እግዚአብሔር አሸከሞታልና ጻድቅ ይበል ብቻው ምን ይበል። ኳይት ታይም ያስፈልጋቸዋል። እግዚአብሔር አይታችኋል? ሕፃናትን ልታወራቸው ብትፈልጉ ቁም ነገር ሊሆን ይችላል አይደሉም? እስቲ የሆነ ሲሪየስ ነገር ታወራለህ አይደለም እኮ ትራተራ ይለዋል። ረጋ ብሎ አይሰማም። መንፈስ ቅዱስ ብዙ ሰው ለማውራት ይፈልጋል፣ ግን ጊዜ የለም። ትንቢት እኮ እግዚአብሔር ሊነግርህ ይፈልጋል። ስለእንደ እናንተ ይላል እግዚአብሔር እንትን አንተ ቀን ሙሉ ይደክማል። በዚህ መንጋጋ ይደክማል። ወሬ ለጋዜጠኛ ብቻ ነው የሚጠቅም። ስለ እንትን አፋችን ይዙ
ዛሬ ወደ መንፈስ ነው እና ኢየሱስ ጸጥ የሚል ነበር። ባይዘው አብረን ብንውል ታውቃላችሁ እንትን እንደማንባባል እንደማንከባበር ተከትላችሁ ብትገቡ አሁን የሆነ ነገር ያሰናክላችሁ። ፌዘኝነት አለ፣ ዝም ብሎ የሚቀልድ የሆነ ልጅ ነበረ። በእኔ ይቀልዳል። እኔ እያስተማርኩ ምናምን እጸልይላቸዋለሁ። ስጸልይላቸው ልጆች በልሳን ይሞላሉ፣ መልአክ ያያሉ፣ ሰማይ ደርሶ ጌታን አይቶት ይመለሳሉ። በቃ በጣም ድንቅ የእግዚአብሔር እጅ ነበር እና መካከላችን ዳኒ ፋይር እሳት እያላችሁ ምናምን እያለ ትምህርት ቤታቸው ውስጥ በእኔ ይሳለቃል። ልጁ በጣም ፌዘኛ እና መጥቶ አይቶኝ እኔ የማደርገውን አክት ሄዶ ትምህርት ቤት ሳምንት ሙሉ ይቀልድ ነበር እና መጣላችሁ እና የሆነ ቀን መጣ። እኔ አላውቀውም፣ እንደዚህ እንደሚያደርግ አላውቅም። ልጆች ነው የነገሩኝ። ከዛ መንፈስ ቅዱስ እጅህን ጫንበት አለ። እሺ ጌታ ራእይ እንዲያደርገዋል። ከዛ ልጸልይልህ እየሳቀ አዋል እጅህን ጫንኩበት። ኢሚዲየትሊ ልጁ ቧ መሬት ላይ ነው የወደቀው። ከዛ ጌታ አዲስ በማራቱን እያልኩኝ ራሱ ከዛ ተነሳ። ከሆነ ደቂቃዎች በኋላ ተኮሳተር ምንድን ነው? ምክንያቱም ሁሉንም እጠይቃቸዋለሁ ሲነሱ ያዩትን ነገር ኮስተር ምናምን ብሎ በሆነች ሰው እየመጣ ሰው ሁሉ ይስቃል። ኮስተር ብሎ የሆነ ነጭ የለበሰ ሰው እየመጣ ወንዝ ዳር አገኘኝና ወንዙ እያሰጠመኝ ነበረ። ከዛ አወጣኝና እንዳትቀልድ ብሎኝ ሄዳለ። ከዛ በኋላ ልጁ አልቀለደም። ቀልድ መንፈሳዊነት አይደለም። ግልጽ ነው። ፌዘኞች ምንም አይጠቅምም ብራዘር። ፌዘኝነት ከጥበብ ያጎላል። ለአሁን ደግሞ የእንትን የወጣትነት ከባዱ በሽታ ፌዘኝነት፣ ቀልድ አይደል? ልክ በቃ የኖርክ ራሱ አይመስልም፣ ያወራክ ራሱ አይመስልም፣ ከሰው ጋር የተጫወትክና ህብረት ያደረክ አይመስልም። የማይወዱ ሰዎች አሉ ታውቃለህ። ቁጭ አድርጋችሁ ምናምን እስቲ ሲሪስ አድርገን ሲሪስ ነው ምንድን ነው አንተ የምትኮሳተረው እስቲ ሰዎች በቃ አሁን ነው ትልቅነት የሚጀምረው። አሜን ነው። አንዳንድ ሰዎች ጋር ሄዳችሁ ስታይ ባይዞ ህፃን እኮ ናቸው፣ ግን እንደ ትልቅ ማይንድ አላቸው። ትላልቆች የሚቀኑባቸው ህፃናቶች አሉ። በእግዚአብሔር ቃል ስታዋቸው ምናምን ጠቢብ የማይለፈት እንደማታሳፍሩኝ ተስፋ አለኝ። ዝም ብለህ አትለፍልፍ በለና ጽፈህ ቤት ላይ ለጥፍ። የሚቀብድ ሰውዬ እሱን እያየ ሌላው ኢየሱስ እንግዲህ አስቡት ደቀ መዛሙርቱ ጋር ነው የሚኖሩ። ሲኖር ግን ለማውራት ራሱ ይሸማቀቁ ነበር። ኢየሱስ ለማውራት ራሱ እንትን አይጠይቅ ጴጥሮስ ነው የሚጠይቀው። ሁሉ ጊዜ የሚመልሰው ጴጥሮስ ነው። ለምንድን ነው? ችኩል ስለሆነ እንዳይመስላችሁ። ችኩል አይደለም ጴጥሮስ። 30 ዓመቱ ላይ ከነሱ ታላቅ ጴጥሮስ ታስታውሳላችሁ። ግብር ለመክፈል ኢየሱስና ጴጥሮስ ብቻ ናቸው። ጴጥሮስ ታላቅ ስለነበር ታላቅ ስለሚከበር ነው ሁሉ ጊዜ ወደ ጴጥሮስ የሚያዩት። ለክልፍልፍ የሚያደርግ መንፈስ እየተመታ ነው። ሳትጠይቅ የምትመልስ እዚህ ያላል እድል ሳይሰጣችሁ ዝም ብላችሁ ለታላቃችሁ ቅድሚያ ስጡ። ባይዛዊ ሰው ሲመጣ መነሳት ኢትዮጵያዊ ባህል እንዳይመስላችሁ። መጽሐፍ ሲናገር በእድሜ ለሚበልጥ ተነሳለት ይላል። ሌዊ ላይ አጥኑ እኔ የኢትዮጵያዊ ባህል መስሎኝ ስገዝዝ እኔማ አልነሳ ያልኩኝ ኦኬ። ውስጣዊ ባህሪን በመንፈስ ሳርጉ ለካ መንፈስ ቅዱስ አበረ። ተነስለት። ታላቅን ማክበር መንፈሳዊነት። አሜን። በደሜ እንበላለጣለና እንኳን ሌላ በጸጋ ይቅርና በደሜ ሰው ይከባበራል። ባይዘው እናቱን ማክበር ምን እንደሆነ የማያውቅ ሰው ነው ነብይ እንትናን የሚሳደው። እንትና አገልጋይን የሚያንቋሽ ሰውዬ አባቱን ማክበር ቤቱ ስላልተማረ ሰው ሌላ ይቅርና አንተ ትልቅ ሰውዬ እርሶ ብለህ ትነሳለህ አይደል? እስቲ አወል
ኢየሱስ እንደዚህ ነበር፣ ያከብር ነበር፣ ይታዘዝ ነበር፣ ንፉግ አልነበረ፣ ብዙም የሚያወራ ነበር። ብዙ ጊዜ ጸጥ ይላል። ታስታውሳላችሁ? ኢየሱስ ካወራ ራሱ ጥቂት ቃል ነው የሚያወራው። መጽሐፍ ሲነጋገር ንግግራችሁ ጥቂት ይሁን፣ አዎን ወይንም አይደለም። ንግግር እንደ እሳት ናት ይላል መጽሐፍ ሲነግር። ብራዘር ከአፋችሁ የሚወጣው ቃል በጨው እንደተቀመመ በጸጋ ይሁን። ስታወራ ራሱ ኢየሱስ ጌታ ነው። ከሰላምታችሁ ያውቋቸዋል ይላል መጽሐፍ ሲናገር። አቦ ምንሽ ነው እያልክ ከመጣ የማን እንደሆንክ እናውቃለን። ከሰላምታችሁ ሰላም ለእናንተ ይሁን ለዚህ ቤት የድሮ ጴንጤዎች ንግግር እንዳይመስለኝ የመጽሐፍ ቅዱስ ጥበብ አቤት ነው። ገና ከጅምር ታስደነግጧል የቤቱ መንፈስ። እኔ አጋቸዋል ፓስተሮች ሰላም ለዚህ ቤት አይደለ? አዎ አንተ አሁን አቀለልከውና አቦ ምንሽ ነው ከሰላምታ ያውቋቸዋል። ደስ አይልም? የኢየሱስ ደቀ መዝሙርነት እዚህ ውስጥ ነው አይደል? እሺ ሌላው ኢየሱስ እንደነገሩ እንቅጭው አዎ ወይንም ለማብራራት ብዙ አጥምጥም ከምትሄድ አይደለም አቅ ነው ወይንም አይደለም። ይህን ስታደርጉት ሰው ባይዘው ያያል። ዝም ብለህ የሆነ ነገር የምታወራው ሰውዬ ኢየሱስ ጌታ ይወዳል ብትለው አንተንም ይወድሃል ነው የሚል አይደለም። ዝም ብለህ ስለ ኳስ የምታወራው ሰውዬ ሄደህ ኢየሱስ እኮ ይወድሃል ሞቶላል ብትለው አይደል አንተም ሞቶላል ተቀበል ድንግልዬ ይላል። ንግግር ነው። አየህ የሚያከብር ከሆነ ምንም ቢሆን ይሰማል። ትምህርት ቤታችን ውስጥ ልጆች ሲታመሙ ይመጣሉ። በጌታ አይደሉም፣ ኦርቶዶክሶች ናቸው። አክራሪ ዳኒ ጸልይላት ነው ይወትን እንትን ልንገራችሁ ዳኒ ጸልይላት ነው የሚባለው እና ይዟቸው ይመጣል። በጌታ አይደሉም፣ ለጸሎት ግን ይመጣሉ። ምንም ቢሆን ባይዘው አስተማሪ ያከብረኛል። እስቲ ስበክ ብሎ አንዳንዴ አስተማሪ ይሰጠኛል። ብላክቦርድ ላይ አስቡት፣ ወደፊት ወጥቼ ኢየሱስ ጌታ ነው ብዬ ሰብኬ አጨብጭቦልኝ ይቀመጣል። ይሄን የምነግራችሁ 10ኛና 11ኛ ክፍል። አንዳንድ ሰው ከና ከስም ይታወቃል፣ ከአኗኗር ይታወቃል። ቀምሩ ትምህርት ቤት ይኝኝኝኝ ሊደራኝ ወጥቶ ወርዶ ኦዲዬ ዝም ብለህ በቃ ሻንጋይ ማለት አልነበረም። ኢየሱስ የምሩ ነው የሚያው መጽሐፍ ሲናገር አቤቱ የአንደበቴ ቃልና የልብ ሀሳብና የአንደበቴ ቃል አንድ ሆኑ በፊት። አየህ ዳዊት አንድ ነው ልቡና ሀሳብ ፈለባችሁ የረፈበት ካለ ፈርቻ ብንጨርሰው ይሻላል። የዘላለም ማለት ነው። ኢየሱስ ንግግሩ ጥቂት ብቻ ነበር። አይ ሰው ገለቃም እንትን ስትል ራሱ ከባድ ንግግር መንፈስ ዓለም ላይ ይደመጣል። ታውቃላችሁ አይደል? ሰው ሁሉ ለተናገሩ ክፉ ቃል ለከንቱ ቃል መልስ ተሰጥበታል። ለቀለድከው ቀልድ እስቲ ሰማ መልአክ ተሰብስቦ መልስ ስጥበት ስትባል አስቡ ምን አይነት መልስ እንደምትሰጥ። አሸማቃቂ ፕሊስ የምታወራውን ሰማይ እየሰማ እየተመዘገበ ባይዘው እንትን ሳይንቲስቶች ራሱ ሰው የሚያወራው ነገር አየር ላይ ይቀመጣል ብሎ ያምናሉ። እና አየር ላይ ይቀመጣል ብሎ ካመኑ አንተ ደግሞ ሰማይ ላይ ይቀመጣል። እንደዚህ ንግግራችሁ ምን ይሁን ጥቂት። የኢየሱስ ሰውነት ውስጥ እንግዲህ ሰማያዊ ሰውነት ስን የሚያወራው ጥቂት ነው አይደለ? ኤልያስ ይቀልዳል፣ ባይዘው ኢየሱስ አይቀልድ። ኤልያስ ታስታውሳለህ? ያፌዝባቸው ነበር ይላል በበዓል ነቢያት አይልም እንዴ? ኢየሱስ አፌዟል። አንድም ቦታ ኢየሱስ ሲቀልድ አይታችሁ ታውቃላችሁ? ሲሪየስ ነው። ለእኛ ለወጣቶች ከባዱ ነገር ይሄ ነው። ጌታ ይመክለናል አይመስላችሁም?
እሺ ሌላው ኢየሱስ ንግግሩ ህይወቱ ከዛ ይቆጣ ነበር፣ ያቅፍም ነበር። ከኃጢአተኞች ጋር ይበላ እንደነበሩ ግን የሚገፉት ኃጢአተኞች ሲመጡ የእግዚአብሔር መንግስት የሚገፉ ኃጢአተኞች ሲመጡ ይገሥጻቸው ነበር። ከኢየሱስ ጋር ውላችሁ ምንም አይነት እንትን የለበትም። አንደበቱ ጣፋጭ ነው። እንትን ባይዘው በጨው የተቀመመ ይላል መጽሐፍ ሲናገር አይልም። ቅድም ያወራችሁ በጸጋ ቃል ልክ በጨው እንደሆነ በጸጋ ቃል ይቀመጣል። በሌላ አነጋገር ጨው ምንድን ነው ስራው? እንዳይበላሽ ነው የሚያደርገው። አሁን ስጋ ባለፈው አይታችኋል፣ ይዘለዘላል። በጨው ተደርጎ ምናምን ይዘለዘላል። የአንድ ወር ስጋ አለ በቃ ቋንጣ ተብሎ ይቀመጣል። ጨው እንዳይበላሽ ነው የሚያደርገው። እስቲ እንደ ጨው ሳታረግበት ዝም ብለህ እስቲ ፌስታል ውስጥ አስቀምጥ። ይገማል አይገልጽም? ይገማል አይገልጽም? የአንዳንድ ሰው ንግግር ለመንፈስ ቅዱስ እንደዚህ ነው የሚገማው። መንፈስ ቅዱስን ከሚያበሳጩት ነገሮች መካከል አንደኛው የአንደበት ቃል ነው። ሆሊ ጎስት እናንተ ውስጥ እየኖረ የምታስመርሩት ሰዎች የምታስመርሩት በአፋችሁም ቃል ጀመረ። መንፈስ ቅዱስን ለሚሳደብ ስርየት አይደረግልትም። መንፈስ ቅዱስን የሚሳደብም ያለው ኢየሱስ አንተ በቤልዜቡል መንፈስ ነው የምታወጣው ሲሉ የሰው ልጅ ብትሳደቡ ኖርማል ነው። መንፈስ ቅዱስን የሚሳደብ አይሰራይለትም። የእግዚአብሔርን ሰዎች የሚሳደብ ማለት ነው። የእግዚአብሔር ሰው ማንም ምንም ቢያደርግ አንተ ምን ቤት ነው ብሏል። ሲሉና ፈራጅ አይደለም። የራስህን ህይወት ለጥቀጥ ብለህ ነው። ግልጽ ነው። አንዳንድ ሰው መጥቶ አፍክል እንዲበላሽ ስለ እንትና ምን ትላለህ ይላል። ምን ማለት ነው? ጌታ ይባርኮ ነው። ግልጽ ነው። ስለ እንትና ምን ትላለህ ካሉ ጌታ ይባርኮ። ባይዘው አንድ ፓስተርቹ አሉና ደቡብ ኮሪያ ውስጥ አንድ ባህል አለ። ምንድነው? አንድ ሰው ጭቃ ለመቀባት ከፈለክ መጀመሪያ ቀድመህ ጭቃ መስነካው አንተ ነህ ይላል። አንድ ሰው ስትሰድብ ስድቡ መጀመሪያ አታክ የሚያደርገው አንተ ነህ። አንድ ሰው ስትባርክ ቀድሞ በረከቱን ይነካው አንተ ነህ። አሜን ነው ወይ? አሜን። ንግግር ተመልሶ ይመጣል። ሰውየውን ስቶት ሲመለስ በረከቱ ያገኛል። ምኑ ይረባል ካልክ አንተ እጥፍ የማይረባ ሰው ነው። ደብል የማይረባ ሰው እሱ ጌታ ይባረከው እግዚአብሔር ስለሰጠን ባርከዋል ስትል አንተ ራሱ ቀጣይ በረከት ሰው። እሺ አበዛባችሁ መሰለኝ። አላበዛም። ገና ይበዛል። ኢየሱስ ንግግሩ ጣፋጭ ነበር። ሁሉ ነገሩ ጣፋጭ ነበር። እሺ ሌላው ከሰዎች ጋር ያለንን ህይወት በልከኝነት እናድርግ። ከኢየሱስ እንማር። ኢየሱስ ልከኛ ነበር ስንል ይኸውላችሁ ልከኛ ነበር። የጸሎት ታይም ነበር። የጸሎት ታይም ማንም አይወስድበትም ነበር ኢየሱስ እና ከሐዋርያት ጋር ውሎ ሁሉ ጊዜ ከሐዋርያት ርቆ ነው የሚጸልየው። ድንጋይ ውርወራ ያክል ይርቅና ይጸልይ። ባይዘው አንዳንዴ ይሰበሰባል ብዙ ሰው የትም ፌዶም ውስጥ ይሰበሰባሉ እና ሰው እንጸልይ ነው መጀመሪያ ፕሮግራም ስብሰባ እና እንጸልይ ተብሎ ሰው ይሰበሰብና አውርቶ ስቆ አምቶ ለእንትና እንጸልይ ይባላል። የሴትዮዋን ታሪክ ዝርዝር አድርጎ በጭቋት በቃ መስገነን እንለያይ ብሎ የሚል አውርቶ እንዴት ይጸልዩ? ለጸሎት ታይም ሲመጡ ብዙ ሰዎች እንደዚህ ነው። ብዙ ህብረት ፍሬ ቢስ የሚሆነው ከንግግር የተነሳ ይመጣና ይቀልዳል፣ ይልና አቧራ አስነስቶ ጸሎት ከየት ይምጣ? ብራዝ ኪል ባዶ ቀፎ ባይዘው የሚል ሰው ባይዘው የሚጮህ ቆርቆሮ ራሱ ምንም የሌለበት ቆርቆሮ ጀሪካን ውስጥ ውሃ ካለና የሌለበት ጀሪካን እኩል አይደለም። ስትመታው ቦጭ ነው የሚል አየህ። ያለበት ሰው ረጋ ያለ ሰው እውቀትና ሁሉ ነገር የሞላበት ሰው መሬት የረገጠ ሰው ዝም ብሎ አይንቋለለም። ስትመቱት ሁሉን አዋቂ ሆኖ አያወራም። አየህ በጣም ብዙ እውቀት ከሞላበት ራሱ ጸጥ ነው። ወጥ ኢየሱስ እንትና ኤሊሁን ታስታውሳላችሁ? ኤሊሁን ማን ኤሊሁን ማን እጁን አውጥቶ የሚመልስ ሽልማት ነው። ያ ይገሳቸው